በዛሬው ቪዲዮ አዶናይ የመስከረም ወር ቅልቦች ተሸላሚ ሆነ። የአረብ ሀገር እህቶቻችንን ማግባት የሚፈልግ ወንድ ማሟላት ያለበት መስፈርት ይፋ ሆነ። እንዲሁም በችግር ምክንያት የተጎሳቆለች እናት ልጇ ጋር ያደረገችውን ቃለ ምልልስ እናያለን። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ዛሬ እናንተን ይጠቅማሉ ያልኳቸውን ሰብሰብ አድርጌ መጥቻለሁ። ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ወደ ቪዲዮ እንሄዳለን። ኢትዮጵያ ውስጥ ከማህበረሰቡ አንጻር መሆን ማትችሏቸው አንዳንድ ነጥቦች፣ አንደኛው ድንግል ሴት መሆን አይቻልም። ድንግል ነኝ ካልሽ አንቺ ድንግል ከሆንሽ እናቴም ድንግል ናት ይላሉ። እኛን አይመለከትም ግን ይባላሉ ወጣቶች። 21 ዓመት ልጅ መሆን 21ን አውቶማቲካሊ ልክ 19 ሲሞላሽ ዘለሽ 30 መግባት አለብሽ እንጂ 21 አይቻልም፣ ክልክል ነው፣ በህጉ ያስቀጣል። ሶስተኛው ሰርተሽ ለፍተሽ በራስሽ ብር መኪና መግዛት እና መዝናናት፣ መብላት፣ መጠጣት በፍጹም በቃ አይሆንም። የሆነ ሽማግሌ ሰውዬ ግዴታ መጥቶ ገዝቶልሻል፣ አንቺ ያን ማድረግ አትችይም። በህግ አልተቀመጠም እንጂ ክልክል ነው። ታንክስ 30 ዓመትሽ ከሆነ 40 ማለት አለብሽ፣ 40 ከሆነ 50 ማለት አለብሽ። 50 ካልሽ ለነገሩ 55 ነሽ ይሉሻል፣ ግን መሆናችን በቃ አትልፊ። ቴንክስ። እውነቷን እኮ ነው። ኢትዮጵያ ውስጥ ሴት ሆናችሁ ገንዘብ ካላችሁ የሆነ ሰው ጠብሳ ነው የሆነ ጋተ ሞዳሙዳ ነው እንጂ እንዴት ሰርታ ታመጣለች የሚል አመለካከት ነው ያነሳቻቸው። ትልልቅ ጉዳዮች ናቸው። ሴቶች ሰርተው ቢለወጡም የሆነ ሰው እንዳገዛቸው የሚታሰብ እሳቤ አለ። እንዲሁም ደግሞ ሴቶች እድሜያቸውን ሲናገሩ ኧረ ውሸቷን ነው ይሄንማ ቀርጥፋ በልታለች ብሎም ይታሰባል። እንግዲህ ሴቶችዬ ይሄን ብንባልም በገንዘብ ራሳችንን ማጠንከር አለብን። ብላበታልጫ ወንድም ከገለምሶ ብላበትም በሶ ወንድም ከገለምሶ ብላበትም በሶ ወንድሜ ከወንዶ ብላ አቮካዶ። ማሻአላህ በርጫ ያደርጋል ነጭናጫ የቤት ሚስጥር ማውጫ በምርቃና ሰዓት ወደ ጠፈር መውጫ አንዳንዴም በኳስ ያስጨብጣል ዋንጫ። አይ በርጫ። መቼም ቃሚዎች ይሄንን ቪዲዮ ካዩ በኋላ ጠሸሽ እንደሚሉ አልጠራጠርም። ነገር ግን እነዚህ ሰዎች ትክክል ናቸው። መብላት መጠጣት ይቀድማል። ከሁሉም በፊት መብላት መጠጣት፣ ራስን በምግብ ማሸነፍ ይቀድማል። ይሄንን ቅሞ ከመቃጠል መቼም መግዣውን ጁስ መጠጣት ይቀድማል። ጎበዞች ናቸው፣ እንኳን ረገጡት። በእኔ በኩል ደስተኛ ነኝ። እንግዲህ የሚከፋችሁ ካላችሁ ምንም ማድረግ አይቻልም፣ መርገጥ ነው። ይሄንን ከህይወታችን ማስወጣት ነው ያለብን። በተለይ ወጣቶች እዚህ ቅጠል አጠገብ አትድረሱ፣ እራሳችሁን ታጣላችሁ። አሁን ምርጫ ሰጥሻለሁ፣ በደንብ ምረጭ። ይበጀኛል ያልሽውን ምረጭ። ይሄን በረኪና ፊትሽ ጠጥቼ ከመሞትና ከመሄድ የትኛውን ትመርጫለሽ? አልመለስም ከዚህ በኋላ። ከዚህ ቤት ስወጣ ልጅ እንዳለኝ እረስቼ ነው ለአእምሮ እረስቼ ነው የምወጣው። ይሄን ሁሉ ዓመት 11 ዓመት ምን ሰርቼ እንዴት ሆኜ ስንት ጊዜ ከራሴ ጋር እየታገልኩ ስንት ራሴን ላጠፋ ስንት ጊዜ ታግዬ እዚህ እድሜ ላይ እንዳደረስኩሽ ታውቂያለሽ አታውቂም? አከባይ ስለዚህ ልሽ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። ወጥተሻል። ለራሴ አንድ ቀን እንድሬ አላውቅም። ለእኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በትክክል አስበሽበት ነገር ለአንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። በተሻለ እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት አንቺ እድለኛሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሄድ ወይስ
ወይስ ይሄንን በረኪና ሆኖ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ፣ ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን አይቶ ያላዘነ የለም። ሁላችንም ወላጆች ነን። በጣም አሳዝናናለች። ነገር ግን እኔ የተለየ አመለካከት ነው ያለኝ። አንዲት ትክክለኛ ጤና ያላት እናት ልጇን በዚህ ደረጃ ቁጭ አድርጋ በመጥፎ ነገር ታስፈራራለች ብዬ አላምንም። መጀመሪያ እናትየዋ በጣም የስነ ልቦና ጉዳት አለባት። እንዳየነው ያሉበት ቤት ውብ ነው። ያን ያክል የተጎሳቆለ ኑሮ አይደለም የሚኖሩት ብዬ ነው የምገምተው። ነገር ግን ሁሉም በተስተካከለ ህይወት ውስጥ የሚኖር ሰው ጤነኛ ነው፣ ደስተኛ ነው ማለት አንችልም። እና ይቺ ልጅ በጣም ነው የምታሳዝነው። እኔ ግን የገረመኝ በዚህ እድሜዋ ያደገችላትን ልጅ 11 ዓመት 12 ዓመት ማለት ትልቁን ፈተና ተወጥታ ልጇ ትልቅ ደረጃ ደርሳላታለች፣ አድጋላታለች። ከዚህ በኋላ የምታስቸግርም ልጅ አይደለችም። ቁጭ አድርጋ እያሳቀቀቻት ነው፣ እንባዋ እየፈሰሰ ነው። እኔ ግን አንዳንዴም ደግሞ ይሄ ሶሻል ሚዲያ ላይ ለመፈመስ የሚታሰብ ነገር ከሆነ በጣም ያሳዝናል። ብዙዎች እዚህ እየመጡ ያልሆነ ድራማ እየሰሩ እየፈመሱ ገንዘብ እየሰሩ ነው እና የዚህ አካል እንዳይሆን ብዬ እፈራለሁ። ምክንያቱም ከሰዎች ጋር ተገናኝታ የሰጠችውን ምላሽ አይቻለሁኝ እና እኔ ደከምኩ፣ ተሰቃየሁ፣ ዛልኩ ምናምን የሚል ነገር ነው የምታወራው። በእንደዚህ አይነት ሁኔታ በእንደዚህ አይነት ቤተሰብ ያደጉ ልጆች ደግሞ ምን ያክል ችግር ውስጥ እንደሚሆኑ በጣም መገመት ቀላል ነው። እነሱም ጋር ተጋብቶ የቤተሰቦቻቸው መንፈስ እነሱ ጋር ተጋብቶ እናያለን። እናትየዋም እንደዚሁ ነው የሆነችው። እድገቷን አጋርታናለች። በተመሳቀለ አይነት ህይወት ውስጥ እንዳደገች ነው የሰማናት። ይሄ ነገር ደግሞ ልጇ ላይ እየተላለፈ መሆኑን ይሄ ትክክለኛ ማስረጃ ነው እና ሴት እህቶቼ እንዲህ አይነት ያልታሰበ ትዳርን ያልታሰበ ወሊድን በተቻለ መጠን ማስቀረት አለብን። እንዲህ አይነት ችግር ውስጥ ከመግባታችን በፊት ራሳችንን ማሳደግ ኢኮኖሚካሊ ማጠንከር አለብን ባይነኝ። እስኪ ለዚች ለልጅ ካዘኑት መካከል አንዲት እህታችን አለች፣ እናያትና እንመለስ። ለዚች ቆንጅዬ ልጅ መልእክቴን አድርሱልኝ ፕሊዝ። አንቺ ቆንጅዬ ልጅ ማህሌት፣ ይኸውልሽ አንድ ነገር ልንገርሽ፣ እግዚአብሔር ይወድሻል። እሺ ይወድሻል እግዚአብሔር። የኔ ቆንጆ እናትሽ ተናዳ ነው። እናትሽ ከፍቷት ደብሯት ሰዎች ይደርሱልኛል ባለችበት ጊዜ ሰዎች ስላልደረሱላት ተቸግራ ተጨንቃ አንቺንም ብቻዋን ስላሳደገችሽ በቃ ብቸኝነት ተሰምቷት፣ አንዳንድ ጊዜ ትልልቅ ሰዎች እንደዚህ አይነት ስሜት ይሰማቸዋል። እሺ እናቴ፣ አንቺ ገና 11 ዓመትሽ ነው፣ ትንሽ ልጅ ነሽ፣ ትማሪያለሽ፣ ታድጊያለሽ፣ ትለወጫለሽ፣ ቆንጆ ልጅ ነሽ። ነገ ሌላ ቀን ነው፣ እናትሽ ሀሳቧን ትቀይራለች። እሺ እኔ ማር አትቀየሚያት እናትሽን። እንደዚህ ልትላስብ አይደለም፣ ህይወት ከብዷት ነው። ተረጃት፣ እንዳታጽኚባት እሺ። እና ደግሞ ነገ ሌላ ቀን ነው፣ ይቀይራል። እግዚአብሔር አንቺን እንደሚወድሽ የምታውቂበት ቀን ሩቅ አይደለም፣ በጣም በቅርብ ታይዋለሽ። እሺ እኔ ፍቅር እጸልይልሻለሁ፣ ብዙ ሰዎች ይጸልዩልሻል እና ብዙ ሰዎች ሊረዱሽ እንደሚመጡ ደግሞ አምናለሁ። አይዟችሁ እሺ እኔ ቆንጆ። በቃ እንድታቂ የምፈልገው ነገር እግዚአብሔር ይወድሻል። እግዚአብሔር የምታልፉበትን መንገድ ያንቺንም የእናትሽንም መንገድ እግዚአብሔር ያውቃል። እሺ እግዚአብሔር አይወደንም ያለችሽ እናትሽ ተሳስታ ነው። በቃ አንዳንድ ጊዜ ተሳስተን ካፋችን እንደዚህ አይነት ቃላቶች ሊወጡ ይችላሉ። በቃ ተረጃት እሺ። ነገ ከነገ ወዲያ ሁሉ
ሁሉም ነገር ካለፈ በኋላ ተሳስቼ ነው ትልሻለች። እመኚኝ እግዚአብሔር ማንንም አይጥልም፣ ማንንም አይተውም። ሴቶች እህቶቻችን ያወጡት የአቋም መግለጫ ሁለተኛ የፌስቡክም ሆነ የቲክቶክ ፓስዋርድ እሷ ጋር የሆነ ሶስተኛ ባለ 2 መኝታ ቤት የኖረ ልክ እሷን ስታገባ በስምህ የምታዘዋውረው በሁለታችሁ ስም የሚዘዋወር ቤቱ 3 አራተኛ ካለ 2 መኪና ግዳጅ አይሆንም ከሌለ ግዴታ ነው አንድ ምን አባቱ ሰራለ ሰርተ መግዛት አለብክ አንድ ግዴታ ሊኖርክ ይገባል መኪና 1 2 3 4 5 6 7ኛ የአቋም መግለጫ ነው 7ኛ እሺ 7ኛ ዋናና ትልቁ የሷ የሰራችበት የባንክ አካውንት ላይ ያለው ገንዘብ ሙሉ ቤት ውስጥ በምትቀመጥ ሰዓት ለአንዳንድ ወጪ ጸጉር መሰሪያ እንዲሁም አንዳንድ ቦታ መዝናኛ ቦታ ስትሄድ ቤተሰብ መጠየቂያ የሚሆናት ከሷ 5 ሳንቲም ማትነካ 4ኛ ቤቱ ገንዳ ሊኖረው ይገባል ሙቆሃ ግዴታ ነው 8ኛ በሳምንት 2 ደብረ ዘይት ቢሾፍቱ ይዘሃት ልትዝናና ወደ ሳይሆን ግዴታክ ነው 9ኛ እሷ ውጭ ቆይታ ስትመጣ ቀድመህ ገብተህ ምግቦች አሙቀህ መጠበቅ አለብህ ግዴታ ነው ሁሌ ያሞቀን መች እንችላለን እኛ 10ኛ ዋነኛው ቤተሰቦችህን በቤተሰቦችህ ምክር ማትመራ መሆን አለብህ 11ኛ አንድም ያክስቴ ልጅ ናት ያጎቴ ልጅ ናት ተብሎ ስልክህ ላይ የሴት ስልክ ሴቭ መደረግ የለበትም 12ኛ ዋናና 12ኛው በጣም አስጊው ያክስቴ ልጅ ላወራ ነው ብለህ ወደ ውጭ መውጣት አብራችሁ ምሳም ሆነ ቁርስ እራትም የበላችሁ እንዲሁም አልጋ ላይ ተኝታችሁ አቋርጦ መውጣት አይቻልም 13ኛ ከተቻለ ማታ ከቻልክ ወገቧን ማሳጅ ማድረግ ካልቻልክ ግን እግሯን ግዴታ ነው ምክንያቱም የመዳም ቅመም ታማኝ ስለሆነች ማለት ነው 14ኛ መቶኛ ለተኝ ነው ስትገባ ካልሲህን አውልቀህ እግርህን ተጥብጥብ ብለህ ጫማህን አየር ማስመታት እንዳትረሳ ጫማህን አየር ሌላው ደግሞ አዶናይ የዚህ ወር አሸናፊ ሆነ ተሸለመ የሚለውን እናያለን። የዚህ ወር ተጽዕኖ ፈጣሪ አቶ አዶናይ ብለን ተሸልመናል። እንግዲህ እዚህ ሶሻል ሚዲያ ላይ ሁላችንም የምናውቀው አዶናይ የመስከረም ወር የቅን ልቦች ተጽዕኖ ፈጣሪ በመባል መሸለሙን በዛሬው ዕለት ሰምቻለሁ። በዚህም ታዲያ በመናኸሪያ ሬዲዮ ላይቭ ላይ የሚገኝ ሲሆን አዶናይ ታዲያ መስከረም ወር ላይ ተጽዕኖ ከፈጠሩ ግለሰቦች ከበርካቶች ማለት ነው ተወዳድሮ እሱ በማሸነፍ እንደምትመለከቱት የሜዳሊያና የዋንጫ ሽልማትን አግኝቷል። የነሐሴ ወርን እኔ ማሸነፌ ይታወቃል። ውሻዋ ጫማዋን እየበላች ያስቸገረቻትን ሙልቅቅ እናያለን። የውሻዬ ሞግዚት በታብኝ በጣም ተቸግሬ ነበርና ውሻዬን ትሬን የሚያደርግልኝ ጧትና ማታ እያስወሰደ ዋክ የሚያደርጋት ጸጉሯን ትሪት የሚያደርጋት ምግቧን ቺክን መስራት የሚችል ሰው ግዴታ ያስፈልጋል። ቢካዝ ያ ማይሆን ከሆነ ተመልከቱ ማለት ይሄን ጫማ አንድ ቀን የለበስኩት በጣም ነው የሚያምረው ጫማሽ እያለኝ ሰው ማለት ነው እንደዚህ ያደረገችው በማግስቱ እሱን ታውት ደግሞ ትላንትና ለብሻው ጌታን ኢንስታግራም ላይ ራሱ ብዙ ሰው ጫማሽ ሲያምር እያለኝ እዩቴን ኦሪጂናል ጫማ እንዴት እንደበላችሁ። ይሄ ማለት ከዲፕሬሽን የሚመጣ ነውና የውሻዬ ሞግዚት የነበረችው ልጅ ከ6 ወር በላይ አብራት ስለነበረች በጣም ክሎዝ ነበሩ። ዋክስ ታረጋት ታስቸግራት ምግቧን መጠኑን በደንብ ታውቃለች። በደንብ ሲዝን ማድረግ ትችላለች። ውሻዬ አሁን ማለት ነው ቺክን የምትበላው ሼፐርድ ስለሆነች ነው። ቺክን ቢፍ ኤኒቲንግ ስትሰራላት በደንብ ነበር ትሬን የምታረጋት እና አሁን እሷ ወጥታ ዲፕሬሽን ላይ ነች መሰለኝ። በጣም ጫሞችን እያበለሻቸው ነው። አዳዲስ መገዛቸው ጫሞች እንዳለ እየተበላሹ ነው። ለዚህ ነው ውሾች ትሬነር የሚያስፈልጋቸው። እና ጋይስ ዝም ብላችሁ ለመቆጣት ለመሳደብ ሳይሆን ውሻው ኃላፊነት ወስዳችሁ እስካሳደጋችሁ ድረስ አፓርትመንት እስከሆነ ድረስ ቤቱ ተዘግቶባቸው ነው የሚሉት። በሰዓት
ጠዋትና ማታ ቢያንስ ለአንዳንድ ሰዓት አስወጥቶ ዘና የሚያደርጋቸው ሰው ያስፈልጋል። ያንን ኃላፊነት ካልወሰዳቸው አለማሳደግ ነው እንጂ ውሻ መንገድ ላይም ያድጋል። እሱ ኦኬ። ሰው ከመቆጣታችሁ በፊት እንደዚህ አይነት ችግር አለ፣ ግን ሪኮሜንድ አድርጋችሁኝ በደንብ ውሻ ትሬን የሚያደርግ ሰው አግኝቻለሁኝ። ልጅቷ በሳምንት 3 ቀን እየመጣች ትሬን ልታደርጋት፣ ሌላውን ቀን ሌላ አስወጣት ማለት ነው። ያ ነው የገጠመኝ ችግር። ውድና የተከበራችሁ ተመልካቾቼ ለዛሬ ለእናንተ ያስኳቸው እነዚሁ ነበሩ። ከወደዳችኋቸው ላይክ፣ አስተያየታችሁን ኮሜንት ላይ ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁኝ ከልብ ያመሰግናለሁ። ቻው